ኖቬምበር 2025 ዓ.ም በገጠራማዋ ናንዴት ማራሽ ይስራ ክልል አንድ ልብን የሚሰብር አጋጣሚ ተፈጠረ። ሁለት ወጣት ፍቅረኛሞች ፍቅራቸውን ወደ ትዳር ከፍ አድርገው በጋራ ለመኖር በሚያልሙበት ወቅት ሁለቱን የሚነጥል የሞት መልአክ ቀድሟቸው ተገኘ። እጅግ የምትወደውን ወንድ በሞት ያጣችው ሴት ከሞቱ በኋላ ያደረገችው ነገር እጅግ የተለየና የበርካቶችን ልብ የነካ ሆነ። አንቻል ማሚንዷር የ21 ዓመት ወጣት ሴት ስትሆን ከሷ ዝቅ ከሚለው የ20 ዓመቱ ሳክሻም ጋር የሞቀ ፍቅር ከጀመሩ ወደ 2 ዓመት አስቆጥረዋል። ይህ የሁለቱ ግንኙነት ማንንም ያልነካ ማንንም የማይጎዳ ፍቅርና ፍቅርን ብቻ የሸከፈ ግንኙነት ቢሆንም በገጠራማዋ ክልል ውስጥ ዘመን የተሻገረውን የቤተሰብ ጣልቃ ገብነት ግን ለዚህ ፍቅር መዝለቅ ቁጥር 1 ጋሬጣ ሆነ። በሁለት ወጣቶች መካከል በሚፈጠረው የፍቅር ግንኙነት የሁለቱም ቤተሰቦች እውቅናና ይሁንታ ማግኘት የሚጠበቅና ከየትኛውም ቦታ አዲስ ያልሆነ ቢሆንም የልጆቻቸውን ፍቅር መቀጠልና አለመቀጠል የሚወስኑበት መለኪያ ግን በፍቅር ሚዛን ሲመዘን ቀሎ ሲገኝ አሳዛኝ ይሆናል። የአንቻልና ሳክሻም ሁኔታ ይህ አይነቱ በዘልማድ እየተዋረደ የመጣ ባህል የጀመሩትን ንጹህ ፍቅር በክፉ ያየባቸው ይመስላል። በተለይም በህንድ ናንዴድ ማራሺትራ አካባቢ የሚስተዋለው የነዋሪዎች የደረጃ ክፍፍል ወጣቶች የፈለጉትና የመረጡት የፍቅርና የትዳር ግንኙነቱ ሳይሆን ቤተሰብ ደረጃዬን አይመጥንም ወይንም በአንዳች ምክንያት መዛመድ አልፈልግም ካለው ቤተሰብ ጋር የፍቅር ግንኙነት መጀመር ለወጣቶች የማይሽሩት የዘልማድ ህግ ሆኖ ዘልቋል። በዚህ ታሪክ ታዲያ በተለይም የሴቷ ማለትም የአንቻል ቤተሰቦች የሁለቱን ግንኙነት በቤተሰቦቻቸው የደረጃ የባህል ልዩነት ፍጹም አልተቀበሉትም ነበር። በዚህም የአንቻል ወንድምና አባት ለዚህ ተደጋጋሚ ማስጠንቀቂያ ያሳልፉ ነበር። ነገር ግን የአንቻልና ሳክሻም በአፍላነት እድሜ የጀመረ ፍቅር እንዲሁ በቀላሉ በቤተሰቦቻቸው ማስጠንቀቂያ ወደ ኋላ የሚል አልነበረም። ይልቁንም በዚህ ሁኔታ ውስጥ ሆኖ ዓመትን አስቆጥሮ ወደ 2ኛው ዓመት መጠጋት ጀመረ። በሳክሻምና አንቻል ቤተሰቦች መካከል በቀጥታ ቆየት ያለ መግባባትና አንዳች ቁርሾ እንዳለ ደግሞ መረጃዎች በኋላ ላይ ይጠቁም ነበር። ይህ ማለት ታዲያ በሁለቱ ቤተሰቦች መካከል ያለው ልዩነት ጠቅለል ያለና በባህል የታሰረ ብቻ ሳይሆን በቀጥታ እርስ በርስ የተገናኘ እንደሆነ የሚጠቁሙ መረጃዎች ነበሩ። የአንቻል ወንድምና አባት አንቻል ከሳክሻም ጋር ያላትን ግንኙነት እንድታቆም ደጋግሞ መናገርና ማስጠንቀቅ ብቻ የሚያዋጣ መፍትሄ አለመሆኑን ሲረዱ በራሳቸው መንገድ ግንኙነቱን ለመቋጨት እቅድ መንደፍ ቀጣይ እንቅስቃሴያቸው ሆነ። በአንቻል ቤተሰብ ውስጥ ለሳክሻም ቤተሰብ በውስጣቸው የሚንቀለቀለው ጥላቻ ክፉ ሀሳቦችን በአእምሯቸው እንዲያብሰለስሉ ያደርጋቸው ጀመር። ኖቬምበር 29 2025 ዓ.ም ታዲያ ነገሮች እጅግ የተጋጋሉበትና አሳዛኙ ዜና የተሰማበት ዕለት ሆነ። ሳክሻም በዛን ዕለት ከፍቅረኛው አባትና ወንድም ታቅዶለት የመጣውን ሴራ ሳያውቅ ፊት ለፊት ተገናኝቷል። በዛን ቀን ታዲያ ለብቻ የተገኘው ሳክሻም ከፍቅረኛው ወንድምና አባት ጋር እየተጋጋለ በመጣ ከፍ ያለ ውጥረት ከፍተኛ ድብደባ ደረሰበት። ይህ የጋለ ውጥረት ታዲያ በድብደባ ብቻ ተንፈስ ማለት አልቻለም። ይልቁንም ሞት የሚተፋ ጥይት የጎረሰ መሳሪያ የነገሩን ፍጻሜ አፋጠነው። ሳክሻም ከፍቅረኛው ቤተሰብ በተተኮሰበት ጥይት እርዳታ ከማግኘቱ በፊት ህይወቱ አለፈ። የሞት ዜና በተሰማበት ጊዜ በርካቶች በዚህ መንገድ መሞት የማይገባውን የ20 ዓመት ወጣት አሳዛኝ መጨረሻን በማሰብ ሀዘናቸውን በአደባባይ ገለጹ። ይህ ለፍቅር ተብሎ እስከ ሞት የተጓዘን ልብ የሚሰብር አጋጣሚ በብዙዎች ዘንድ ሀዘንን ፈጠረ። ታዲያ በቀጣይ የታየውና የተሰማው ነገር ታዲያ የበርካታ ሚዲያና ሰዎችን ትኩረት የሳበ አጋጣሚ ነበር። ይህም ፍቅረኛዋን በገዛ ቤተሰቦቿ በሞት የተነጠቀችው ሴት የ21 ዓመቷ አንቻል ድርጊት ነበር። ከፍቅረኛዋ ሳክሻም ሞት በኋላ ያደረገችው ነገር ብዙዎች የፍቅርን ትርጉም በደማቁ የገለጸችበት በማለት የተናገሩለት ነበር። አንቻል የሳክሻምን የሞት ዜና በሰማችበት ቅጽበት
እጅግ የመረረና ጥልቅ ሐዘን ውስጥ መግባቷ የሚጠበቅ ነበር። እጅግ የምትወደውን ሰው የተነጠቀችው ደግሞ በገዛ ወንድሟና አባቷ መሆኑ ቁስሉን ይበልጥ የማይሻር የሚያደርግ አጋጣሚ ነበር። ታዲያ የፍቅረኛዋ ሞት ሐዘን ልቧን በእጅጉ የሰበረ ቢሆንም ለሱ ያላትን ፍቅር ግን ለዓለም ለማሳየት አንድ ነገር ለማድረግ አሰበች። ይህም እሱ በሕይወት እያለ ህልማቸው የነበረውን በአንድነት በትዳር ተሳስሮ መኖር ህልም ማሳካት ነበር። በዚህም አንቻል የሳክሻምን አስክሬን ወደ ተቀመጠበት ቤተሰቦቹ ቤት አቀናች። የእሷ ቤተሰቦች አምርረው የሚጠሉትን የእሱ ቤተሰቦች ቤት ለመሄድ ከዚህ በኋላ አንዳቸው የሚያስፈራት ነገር አልነበረም። በዛም ከሄደች በኋላ ከሞተው ፍቅረኛዋ ጋር ጋብቻ ለመፈጸም ተሰናዳች። ይህ ለሚሰማው ሰው ትንግርትና ትርጉም የማይሰጥ ሊመስል ቢችልም ለአንቻል ግን ለሷ ብሎ ነፍሱን ላጣው ሰው የምትሰጠው ትልቅ የፍቅር ምልክት ነበር። አንቻል ከሳክሻም አስክሬን ጎን ተቀምጣ በእነሱ ባህል መሰረት ወንድና ሴት ጋብቻን ሲፈጽሙ ግንባራቸው ላይ የሚያደርጉትን ምልክት ተደረገላት። እንግዳ የሆነውን ከአስክሬን ጋር የተደረገ የጋብቻ ስነ ስርዓት ለዓለም አሳየች። ይህ ታዲያ ለእሷ የልብ የሚያደርስ የፍቅሯን ዕዳ ሙሉ በሙሉ የምትከፍልበት አጋጣሚ ባይሆንም አንዲ ከሄደ የማይመለሰው የሰው ልጅ ሕይወት ሆነና ከረፈደ ልታደርገው የምችለው ትልቁ ነገር ግን ይህ ብቻ ነበር። ይህ የጋብቻ ስነ ስርዓት በበርካታ መገናኛ ብዙሃን እንደተገለጸው አንቻል የፍቅሯን ጥግ የገለጸችበት ምልክት እንጂ ሕጋዊ መሰረት የሌለው ጋብቻ መሆኑን ይገልጻሉ። ሆኖም ግን በግፍ ለተገደለ ለሳክሻም ሰርግና ቀብሩ አንድ ዕለት ሆኖ ተገኘ። በዚህም በሳክሻም ግድያ ዙሪያ ፖሊስ የአንቻልን አባትና ሁለት ወንድሞች በቁጥጥር ስር ማዋሉ ተነግሯል። አባቷ ጋጅናን ማሚንዷርና አንደኛው ወንድሟ ሂሜሽ ማሚንዷርና ሌላኛው ወንድሟ ሳሂል ማሚንዷር ከግድያው ጋር በተያያዘ በፍጥነት በቁጥጥር ስር ውለዋል። ከነሱ በተጨማሪ ፖሊስ ሌሎች ተጨማሪ ሰዎችን በቁጥጥር ስር ማዋሉ ተነግሯል። ከዚህ ግድያ ጋር በተያያዘ የተለያዩ አስገራሚ ነገሮች መሰማት ጀምረው ነበር። ራሷ አንቻል ተናግራለች እንደተባለው መረጃ መሰረት ፍቅረኛዋ በሕይወት በነበረበት ሰዓት ወንድሟ ፖሊስ ዘንድ ሄዶ በሐሰት ሊያሳስረው ሲሞክር በዛን ሰዓት የነበረው ፖሊስ ለምን የክስ ፋይል ትከፍታለህ? ግደለውና ተመለስ ብሎ እንደነገረው ተገልጿል። ታዲያ ይህ መረጃ እውነት ሆኖ የሚያረጋግጥ ከሆነ እንዲህ ብሎ ለተናገረው ፖሊስ የሕጉ ነገር ወደሱ መዞሩ የሚቀር አይመስልም። በመጨረሻም ግን አንቻል ዓለምን ባስገረመ በዚህ ከሞተ ፍቅረኛዋ ጋር የፈጸመችው ጋብቻ ለገዛ ቤተሰቦቿ አንድ ነገር ማስተላለፍ የፈለገች ይመስላል። በስጋ ልትለያዩን ትችላላችሁ፣ ነገር ግን መሀላችን የነበረውን ፍቅር ልታጠፉት አትችልም አይነት መልእክት ነበር። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁም ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።